በርሶ መጀን አባቴዋ ናዳውን ልቀቁባቸው ብንን ብለው ይጥፉልን። አዎ እሳቱን እንለቅባቸዋለን። የጋም ፍም እናንተ ከትካቸዋለን። አመዱን እንደ ንፋስ ብን እስኪል ድረስ ትንን እስኪል ድረስ አዎ በእርሶ መጀን ዘረፍ አባ ሰፈር ዘረፍ አባ ከርክር ይሄው እያዳፋ መጣንላቸው። ሰተት ብለን ደፈት ያለ ወይ እንደምን ዋሉ? ሲያድቡ ጠብቀን ጣብ ዛሬ ላይ ያልጉዱ ትንፋሽ የለም ዛሬ ጭጭ በእርሶ መጀን ጌታዬ፣ በእርሶ መጀን እንዳትንቀሳቀስ እንከትክተው ይህን ተናዳፊ አድብቶ ገዳይ እንፈጽመው አባብዬ። ቆይ እንጂ ጓዲት ካዳሚት ከፍጻሜው በፊት እንማከርበት እንጂ ምን ያግለፈልፍሻል እዚህ? እስኪ እናውጋ የሆድ መቆሚያችን እንዳይናድ የምን ሸርተት የምንፈራ ሰተት ነው ከእውነት ጎራ እየተባባልን ማነው ባለ ሳምንት ማነው ባለ ተራ እየታጠቀው ጥይት አብረን ያጸናነው የጋራ ጎጆአችን ክብር የተዛረበት አጋየው ጥባችን አይኔን አርቄ እያየኋት አጣኋት አገሬ አይኔን ቁም ለገደሏት ለሞተች አገሬ እንዳይን ያለቅሳሉ አንዱን አሳስሬ ጆሮዬን አጠንኩት ደጉን እንዲያሰማኝ አይኔንም አጠንኩት ክፉ እንዳያሳየኝ አፌንም አጠንኩት ደግ እንዲያናግረኝ ልቤን ልጠናት አቅል ልታኖረኝ ማሞግራይ አንተም እዚህ ነህ እንዴ? ስማ ክንብንብ አይወድም ከራማው አውልቀው በላውልቀው አልኩ። ዝም በል አንተ ከይሲ ደንበኛችን አትልክፍ እንዳትከተት ጭጭ በል። ኧረ በእርሶ መጀን አይ እውነቱን ነው። ደንበኛማ ክቡር ነው። እኛስ ምን እንከናነብ እስቲ ለከራማው። ወይ በከረማው ቁጥጥር ስር ውለሃል። እያክለፈለፈ ጠብ ያደርግሃል። እንግዲህ ምን ትሆን? ገብር በእርሶ መጀን ጌታዬ፣ በእርሶ መጀን ግድ የለም እንከትክተው። ከራማውን ሲሰልል የተያዘ ከይሲ ሞት ነው የሚገባው። ተይ እንጂ ጓዴት ካዳሚ ደንበኛ ክቡር ነው እያሉ እኮ ነው። ስሚያቸው እንጂ ጋላቢሽን ዝም ብለሽ እዚህ በተከበረው ከራማ ፊት እዚህ ዝም ብለሽ አትክለፍለፊ። ዝብል መበፈልገ ነው ደጅን ያረገጥከው። ተናገር ብያለሁ። ሳትቀባጥር ሳትቀጠፍ። ምን መሰሎት ጓድ ጠንቋይ፣ ዝም አላልኩህ አትቀባጥር። መንጭጯት እንዳትመነጠር። ከረማው ፖለቲካ አይወድም። እሺ ጓድ በእርሶ መጀን እሺ። አይ ችግር የለም ይረጋጉ። እንደዚህ ከሆነማ ይረጋጉ። አንፈታተነውም፣ አንገዳደረውም። እያጉረመረመ ነው ዶፉ እንዳይጥልህ። ተናገር አልኩህ። የመጣበትን ምክንያት ተለጥፎ ወሬ የሚያስቀርምህ። እውነት ለመናገር እኔ ምን እንዳመጣኝ አላውቅም። ብቻ ግን የሆነ ሰው ስሜን አንስቶታል መሰለኝ። በቃ ስቅ እያስባለ አምጥቶ እዚህ ደጆ ላይ ደፈት አድርጎ ጣለኝ። አንተ ቀረማል። እውነቱን ተናገር። እውነታውንማ ካወቁ እርሶ ይንገሩኝ እንጂ እርሶ አይደሉ እንደ አዋቂ። እሺ ማን ነው ያመጣኝ? ማሞ ግራኝ አንተ ነህ?
ወይ ማሞ ግራኝ አይደለህም እንዴ? ይቅርታ ተሳስቼ ነው። አንተ ሰውዬ ምን ፈልገህ መጣህ? አርፈህ ተናገር እንዳትከተከት። እሺ በርሶ መጀን፣ ኧረ በርሶ መጀን፣ ምን መሰሎት ጓድ በርሶ መጀን፣ ያሳበዱንን እንዲያሳብዱልን ነው የመጣነው። ማን አባታቸው? ማናቸው? አዋቂ አይደሉ እንዴ? እኔ ምን አውቄ? ከራማውን አታበሳጨው ነግሬሃለሁ። ኋላ አያስፈራሩና። ኧረ ጉዴ! ይኸውልዎት እንደውም ጓድ መርማሪ ከአብዮቱ አናት ላይ ውረድና ከአብዮቱ ጎን ቁም ብለው መክረውኛል። ዋ ብቻ ያው ከራማዎትን እንዳልጠቁምቦት። ደፋር ውጣልኝ! ውጣ! ውይ በርሶ መጀን፣ አይ አናደድኳቸው። ይኸው የፈለገውን አምጣ ይበሉ። የግራ ጎረቤቴን አናትን ቢሆን ቀንጥሼ እንደ ቅጠል በጥሼ እንደ ቅል አንጠልጥዬ ይዤሎት እመጣለሁ። ብቻ ይኸው ከራማ የፈቀደውን ብቻ። እሱ ተይዟል። ደግሞ ዋና በመረጫ አረገ ከራማ የፈቀደውን እንጂ አይቀበልም። እሺ በርሶ መጀን፣ እንደው እሺ አንድ እንቆቅልሽ ብቻ ይፍቱልኝ። የምን እንቆቅልሽ? ድንጋይ ቀቅላሉኝ። ድንጋይ ይቀቀላል፣ ቢቀቀልስ ይበስላል፣ ቢበስልስ ይበላል፣ ከራማውስ ይፈቅዳል። ዘባራቂ ድንጋይ ያስበላ እና ምን ፈልገህ ነው? ምን ልበላ? ውጣልኝ! በርሶ መጀን ጌታዬ፣ በርሶ መጀን ብቻ በይበሉ፣ ላውርድበት፣ ላነካክተው። እስቲ ዝም በይ። እስቲ ደግሞ ዝም ብለሽ ይኸውልሽ ከራማውን ለወንጀል አትወስውሽው። ይሁን ብለናል። ብቻ ይሁንልህ። ሂድልን ከዚህ ሂድልን። ውይ እሺ በሉ እንግዲህ። ግን ውይ ረስቼው ይኸውልዎት በቀደም እዛ ላይ ሰፈር ሌላ ጠንቋይ ቤት ሄጄ ነበር። ማለቴ ይቅርታ አዋቂ ቤት። እሱም እንደዚህ ነው ያለው። እንዲህ ነው እሪ አለና ምን አለ መሰሉት፣ ምን ፈልገህ ነው ሲለኝ፣ አይ አልኩት የታች ሰፈሩን ጠንቋይ እንድታሳብድልኝ ነው የምፈልገው፣ ብንን ትንን እንዲያደርግልኝ ብዬ ስለው፣ ይኸው የእሱም ከራማ እንደዚህ ነው ያለው። ወይ እሪ አለና ምን አለ መሰሉት፣ ከጺሙ ላይ 6 ከጸጉሩ ላይ 6 ዘለላ ጸጉሮችን ሸልተህ ይዘና አለኝ። እንዴት ብዬ ስጠይቀው እንዴትም ብሎ ዘም ማለት እና ምን ልበለው? ምን ይጠበስ? እኛስ ምን እናድርግ? እስቲ ተወን። ወይ ያው በግድ ከሚሆን በድርድር ይስጡኝ ብዬ ነዋ። ይኸው እንዲያውም አዲስ ምላጭ ይዤ መጥቻለሁ። 66 ጂኒዎች ይስፈርብህ። ደመ ከልብ ሳይሆን ውጣልኝ። አሜን። አዎ አንተ ከይሲ ከራማውን አትዳፈር፣ እንዳላዳፋ ሰካራም ቀጥ ብለው ውጣ። አቤት እንደውም እሳቸው ከነ አንገቱ ሲሉኝ እምቢ ብዬ ነው። በቀደም እንደውም አንዲት እናት ባልሽ እንዲፈታ ከፈለግሽ የልጅሽን አንገት ይዘሽ ነይ ስትባል ራሷን አጥፍታለች። ኧረ ጭካኔ! ኧረ ከየት ነው የተማራችሁት? ሕይወትን መቀማትስ ከየት ነው የሰለጠናችሁበት? ይኸውልዎት አሁን ለማንኛውም ወይም እንቆቅልሼን ይፍቱልኝ ወይም ደግሞ የተባለውን ቶሎ ብለው ሸልተው ይስጡኝ። ይኸው ካልሆነ ደግሞ ጠቁሙ ተብሏል። የሰፊው ሕዝብ ጠንቆችን የአብዮቱን ጠንቆች ጠቁሙ፣ ይነቀላሉ ተብለዋል። እርሶም እንዳይነቀሉ ብቻ። ሂድልኝ፣ ውጣልኝ፣ እልም በል ጥፋ። ውይ እሺ በእርሶ መጀን ጌትዬ፣ ዋሽ ቆየሽ፣ ይቅርታ። ምን መሰሎት ደግሞ ይሄ ማነው አንድ ማሞ ግራኝ የተባለ አንድ አራጣ አበዳሪ የግራ ጎረቤት አለኝ። ገቢው ጨምሯል።
እና ይኸውልዎት ግብር ይጨምሩበት። ለምን መሰሎት? የዶሮ አንገትና የአይጥ ጭራ እየቆረጠ በሬ ላይ እየጣለ እኔ ማጽዳቱ ሳልችቶኛል እኮ ነው የምልዎት። ሂድልኝ ጥፋ፣ ሂድልኝ ህልም ብለህ ጥፋ። እንግዲህ ከራማውም አብዶላቸው ሰማ ማሞግራይ ከራማው አበደልኝ። ተስፋ ቆይ ቤተሰብ ምናምን ዘመድ ምናምን የለውም እንዴ? እብድ ምን ዘመድ አለው ብለህ ነው ጓድማው? እንደው ማንን ነው እንደው አብዝቶ የሚፈራው ማንን ነው? ምንም የሚፈራው ነገር የለም። ወስደው ፖሊሶች ራሱ ቀጥቅጠው ሰባብረው ያመጡታል። እንደ ባባ አፈር ልሶ ይመስል የማይሞት ሰው እኮ። እኔም እኮ ግን ደከመኝ። እንደው በምንድን ነው እሺ ልንገላገል የምንችለው? አንተ ለዚህ መላ አታጣም? እንደው እስኪ መላ በለው። መላማ አይጠፋም። ይኸውልህ መላማ አይጠፋም። እሺ ታዲያ ምንድን ነው መላው ንገረኝ እስኪ። እንደው ይኸውልህ እንደው መላውን የምታውቅ ከሆነ እባክህን ገላግኝ። እንደው ቅበረኝ። አታየው ይኸው አሁን እንኳን ነገር እየጎነጎነብኝ። አያስቡ ጓድማሙ አያስቡ። በእኔ ጣሉት እንቀምምለታለን። እኔ ነኝ የማውቀው። ደቤ አቤት። ና አንዴ እኔ እኮ እንዴት እንደምወድ ና አንዴ አቤት። ደቤ በጣም ከባድ ጉዳይ ነው። ምን አባቱ ነው ያወራል? ስለ እኔ ነው አይደል? ስለ እኔ ነው ያወራል። ኧረ ዝም ብሎ ነው። ተው በእናትህ። ወይ ጉድ! የምን ጉድ ነው? ቆይ እስኪ ምን አይታችሁብኝ ነው? ውሸት ነው፣ ውሸቱን ነው፣ ውሸታም ነው። ጓድማሙ ተረጋጋ። ስለ አይደለም ተው። ስለ እኔ ማለት ስለ እኔ ጠንቋይ ቤት ሄዳለህ ወይስ እብድ ነው አለህ? ኧረ ከባድ ነው ነገሩ። ወይ ጉድ! ማን ይታመናል አሁን በዚህ ዘመን? ማን? ስማ፣ እሺ ሰውዬው ጨርቁን ጥሎ ቢያልቅስ እንዴ? ይቃወሳ የት አባቱ እንዴ? ቢያንስ ይኸውልህ እብደት ምን እንደሆነ በትንሹ ይገባዋል። ይቃወሳ ያሳበዱንን አሳበድናቸው ብለህ ልፎክር ነው? ማሞግራኝ እንዴት ነህ? ሁሉም ሰላም ነው አይደለም? ግን ምን ሆኜ ይሄኝ እብድ ከይሲ? አይ እኔ ግን ዝም ብዬ ሳይ የእውነቴን ነው የምልህ ሁኔታ ምንም ልክ አይመስልም። ምልክቱ እየታየብን ነው። ስለምን ምልክት ነው የምታወራው አንተ ሰውዬ? ዝም በል ዛሬ እነግርሃለሁ። ባለፈው ጓደኛ መርማሪ አማኑኤል ወስደውኛል ነበር። እሱማ ቦታ ስለሆነ ነው ቤት ነው እኮ እዛ ስሄድ እኮ የሆኑ አዳዲስ እብዶች አይቼ ነበረ። አዳዲስ እብዶች እና እዛ አዳዲስ እብዶች ላይ ያየሁትን ምልክት አሁን ዛሬ አንተ ላይ በቃ ሰተቴ ዝም በል፣ ነገሩን አብርዶ። ስማ፣ እኔ ማሞግራኝ እንኳን እብደት ራስ ምታት አይነካከኝም። አንተን እንደጀመረህ እዛው ቆይ። ምን ለማለት ፈልገህ? ማሞግራኝ ታገስ። እኔ ነኝ ማሞግራኝ። ዞር በሉ እናንተም ራሳችሁ እዚህ ወሬኞች ናችሁ። እናንተ ነገረኞች ምላሳሞች ናችሁ። ልቀቁ! ዞር በል ልቀቁ! ይኸው ዋናው ምልክቱ እየተገለጸ ማሞግራኝ ግድ የለም ያዙት። ስማ እያንዳንድ ለማሞ እብደት የሁላችሁም እጅ አለበት።
አለበት። አንተ ምን አይነት ጉደኛ ልጅ ነህ ግን? ጤነኛ የነበረውን ሰው ጭልል ወደቀ እኮ እዛ ተንከባለለ እኮ። እኔ እኮ ሁኔታችሁን ላይ ነው የተመለስኩት። እኔ የለሁበትም በጉዳይ ላይ። እኔም የለሁበትም። በዚህ አልስቅም። አሳብደን የለሁበትም እኔ የለሁበትም እየተባባሉ ነው ያሳበዱን። ደግሞ እኛን እብድ ይላሉ። አብደው እኛን እያሳበዱ እብድ ሆነው ሳለ ሀገር እያሳበዱ ወይኔ የምልህ እውነት ነው እንዴ? የእብዶች ሆስፒታል ተወስደህ ነበር? እና እሺ እንዴ ሊያም ሁለቴ ነው አለዚያው። ሁለቴ ማን ነው የወሰደው? እና ምን ተባለ? የተባለውንማ ራሱን ጠይቀው። ስንቱን እብድ ያሉትን ሁሉ እኮ ነው አሳብዶ የጨረሰው። ያሳበዱንን አሳበድናቸው፣ የገደሉንን ይቅር አልናቸው እያልክ የምትቸልለው ከዛ በኋላ ነው። እና ከገዳይነት በላይ እብደት አለ እንዴ? ጸጋዬ፣ ከገዳይነት ከገራፊነት በላይ እብደት ከየት ይገኛል እንዴ? ህጋዊ እብደት እኮ ነው። እሱማ እብደቱ እንደ ሀገር ነው። አቤታዊ እብደት እኔን ማሰርም ሆነ ማንገላታት ሲከብዳቸው ስሙኝ፣ ይህን ታሪክማ ልንገራችሁ። እኔን ማሰርም ሆነ ማንገላታት ሲከብዳቸው እነዚህ አብዮታዊ እብዶች በቅኔ ስለት እየገዘገዘ ሊደፉኝ አስበው ነበር እኮ ሊደፉኝ፣ ግን አላህ ባይፈቅድላቸው በቅኔ ስለት እየገዘገዘ እኛን ከሚጨርሰን አሉ ለምንድን ነው በሕክምና ሰበብ ወደ አማኑኤል ሆስፒታል ማን ልከው ብለው ወደ አማኑኤል ሆስፒታል ከአንድ ፖሊስ ጋር መድበው ላኩኝ። ከዛ ሄድን። ከዛ ከፖሊሱ ጋር ስንጨዋወት እግሬ እንደታሰረ ነው። በካቴና ነኝ። ሄድንና ስንጨዋወት ቀለድ አደረኩለት። ሳቀ ምናምን ተጫወትን። ልክ አዲስ አበባ ስንደርስ ወደ አማኑኤል ሆስፒታል እኮ ነው። አዲስ አበባ ስንደርስ ምሽት ነበር። ከዛ በኋላ ስማ አልኩት ፖሊሱን፣ ስማ በዚህ ሰዓት እንደ ዶሮ በጊዜ ከምንተኛ ለምን አንድ ሁለት አንልም አልኩት አለ። ከዛ አቅማማ አይ ግድ የለም የውስጥ ኪሴ ውስጥ ትንሽ ገንዘብ አለችኝ፣ አንድ ሁለት ብለን ግድ የለም መሸት አድርገን ገብተን እንተኛና ጠዋት ወደ አማኑኤል እንሄዳለን ስለው አይሆንም አለኝና ትንሽ አቅማምቶ ምን አለኝ መሰለህ? ምን አለኝ? እሺ አለና የእጅህን ካቴና ሳልፈታልህ ከሆነ እሺ አለ። ይሄማ በጣም የሚገርም ፖሊስ ነው። ጠጭ መሆን አለበት። ይሄ ጠጭ ፖሊስ ነው። እሱማ ምን ሆነ ነው? በወር አንድ ቀን እንዴ እንኳን እሱ እኛም እኮ በቀን አንዴ አይደለም ሁለቴ ተፈቅዶልን አበል አስከፍለን ከፍለን ተመድቦልን እዚህ እንጠጣ የለ እንዴ? ከዛ ተስማማንና ካቴና ይፈታልኝ። አንድ ሁለት 3 4 ሲነጋ ቦታ ተቀየረን። በቃ እሱ ካቴና ያሰረ እጅና እግሩ ላይ ፖሊሱ ካቴና እጅና እግሩ ላይ ያሰረ ተራ እብድ፣ እኔስ ማረግ ያለው እዚህ ጋር ያለው ኬፕ ያደረገ ፖሊስ ከዘራይም ብቻ ነው ያዝኩት። እንዴት ሊቀበሉ ቻሉ? እንዴት ነው የማይቀበሉት? ሰተት ብለን ሄድና አማኑኤል ሆስፒታል ወዲያው ነው እንዲህ እየጎተትኩት ይዤው ሄድኳ። ቁጭ አደረኩትና ይሄ ሰውዬ ከድር ሰተቴ ይባላል። ጅማ ላይ ህዝቡን ሰላም የነሳ አደገኛ እብድ ነው።
በጥንቃቄ ያዙት፣ እሰሩት ስል አሉና እንዲህ። ከዛ ሰውየው ለፈለፋ ኧረ እኔ አይደለሁም ውሸቱን ነው እሱ ነው ከድር ሰተቴ ወዮ 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 አለ። ሰዎቹ አዩ ምንድን ነው አንዴ እሱን አንዴ እኔ ምን ሆናችሁ? ይኸውላችሁ ሰውየው ሲጀምረው ጀምሮ ዝም ብሎ እንደዚህ ያስለፈልፈዋል አልኩና በጥንቃቄ ያዙት ብዬ አስረክቤው እልም ወደ ጅማ ተመልሰህ እና ልብሱንም ካቴናውንም መሳሪያውንም ይዤ ቀጥታ ወደ ጅማ ፖሊስ ጣቢያ ሄድኩኝና ይሄው እንኩ ተረከቡኝ ስል አሉ። ምንድን ነው? የት አለ ፖሊሱስ አሉ። ፖሊሱማ በአማኑኤል ሆስፒታል ምርመራ መሰረት እብድ ሆኖ ስለተገኘ እሱን እዚያው አስረውታል፣ ቆልፈውበታል፣ እየተመረመረ ነው፣ ከርቸማውበታል ብዬ ወልቅ እና ነፃ ነቀቁ። አይ ያው ለማካካሻማ ያው አንድ ሁለት ቀን ያው እንደ ልማዴ እሺ ታለው አይደለም ወዲህ ዝባው በጣም ዘደኛ ነህ። ፖሊሶቹ ተሳስሮት እሺ ባትላቸው ኋላ ከሚበሉ እምቢ በል ሲቀምሱ፣ እምቢ በል ሲበሉ፣ እምቢ በል ሲያብሉ፣ እምቢ 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 ቀዩ መዶሻ መዶሻ ቀዩ መዶሻ መዶሻ ያዳሪ አናት ማፍረሻ ቀዩ መዶሻ መዶሻ ቀዩ ማጭድ ማጭድ ቀዩ ማጭድ ማጭድ ያዳሪ አንገት የሚያስድ ቀዩ ማጭድ ማጭድ ማለት ነው። ገብቶሃል? ጎበዝ ይሻላ ጎበዝ እኮ ነህ። እኔ በግራ የሚገባኝ ጋሽ ድባቡ እሱ ጋር ተሰፍተው ነው ተተክለው ነው ሁሉ ጊዜ እችን ቀይ ቦርሳ ይዙና እዛች ጋር ብቻ ነው የሚቀመጡ። ሞኝ ነህ አንተ ሞኝ። ይኸው አልተተከልኩም ሰው ሞኝ ነህ አንተ ሞኝ። ምን አውቃለሁ ሞኝ። ኪታቤ 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 ቀለጠልሽ ልቤ ገንዘቤን በላችሁ ኪታቤ። ነይ እስቲ እዚህ ቅዱስ እብደት አስተምሪን እስቲ። ቆይ ስንቴ ነው የምታብድልኝ? ይሄ ነገር ግን አልበዛም እንዴ? ገና ሀገር ሙሉ ያድልሽ የለ እንዴ? የኔ ሞንዳል ሰተተታት ደግሞ ደላላ ወሬ እንዳሰምሽ ሂዶ ለዛ ሰተቴ። እቺ ከሰራ መቼ መተት አለባት አይደለ? እና ምን አታውቂም እንደ ስንት የመድፍ ጥይት ቀልሳለች መሰለሽ? እሱማ ጥይት ጎራሽ ናትም ይባላል አይደል? እና ታዲያ እናንተ ናችሁ አስተኳሾቹ። እንዴት ነው ግን አቶ ድባቡ? እንዴት ነው እንዲህም አብዮታዊ እብደቱን አልተከተቧትም እንዴ? እኔ ወደ እኔ አትምጡ። እዛው በጠበላችሁ እኔ አያገባኝ። በጠበላችሁ ወደዛ እንዴ። አንድ ነገር ልንገርህ፣ እዛው በጥግ እንደዚህ አይነት ጨዋታ እዛው እንደጀመርክ እዛው ጨርስ። እዛው በጥግ በቃ ጨርሻለሁ። ቆይ እብደቱ ሀገራዊ እብደት አይደል እንዴ? ይቀላቀሉ እንጂ እብደቱን ይበሉ እንጂ አብረውን ይበሉ እንጂ ይምጡ እንጂ ሀገር እንዳል አይደሉም እንደ ሰውዬ። ኧረ ይቀላቀሉ ይበሉ አብረው። ተው አንተ ሰውዬ፣ ተው አንተ እብድ ሰውዬ። ቀን አቶ ማሞን አሳበድክ፣ አሁን ደግሞ ድባቤን ልታሳብደው ነው? እንዴት ነው ነገሩ? ጓድ ድባቡ እንዳይሰሙት እንዳያብዱ። ወረርሽኝ እኮ ነው የሆነብን። ይሄ ክፉ ከፈለክ ለብቻ ማበር ትችላለህ። አንተ እረፍ እረፍ እረፍ። እብዳት በለኝ ነግሬሃለሁ። እንዳንተ ይኸውልህ እንዳንተ በግፍና በደም አላበድኩም። አንተ ምንድን ነው ጆሮ አይሰማም እንደ እብዳት በለው። ስንቴ ነው የምነግርህ? ይሄ የሆነ ክፉ ደላላ ይኸውልህ፣ ከቻልክ ዝም ብለህ ስማ። ከመፍረድ በፊት ብትሰማ ይሻላል። እሺ ሀገር መልኳ ሲረግፍ እንደ እባብ ቆዳ መስታወት ሲሸፈን ጣሪያና ግድግዳ
አዛውንትና እብድ ይቀራሉ ጓዳ አላሉ ብላችኋል። እንደ እባብ ቆዳ ቀያሪ አስመሳይ ሁላ ቱልቱላ ደላላ ሄ ደግሞ ያፈጣል። አንተ የገደል ማሚቱ አንተንም እያሳሳቀ ወሰደ። አበድ ካደ ለይቱ ይኸው ፊቱ ያስታውቃል። አብዷል እኮ ለቋል። በሽተኛ ነው እንዳታምኑት። ይኸውልሽ አሁን እንደዚህ ነበረ፣ ትናንትና ከትናንት ወዲያ እንደዚህ ነበር። አብዷል። ይኸው ተስፋ ሳቴ ኧረ ወየ ሰጠቴ የልብ ወዳጄ ተዋቸው እባክህ። እነሱ ሰማህ አይደል የሚሉትን እውነትን መቀበል ሲከብዳቸው ባይገባቸው ሰማህ በእውነት ስም ሲቀጥፉ ስም እየለጠፉ ይላሉ። ስም እየለጠፉ በእውነት ብንጠራቸው በሌት ፈልገውን በቀን አጣናቸው ብላችኋል። ደላላ ወደዚያ ውጤት የሌለው እብደት አብዶ መኖር ምን ይሰራል? ለውጥ ማምጣት እንዳሳበሩን አሳበርናቸዋ። የት አባታቸው እነዚህ ወራዶች? ሂድ ጓድ ድባቡ ጓድ ድባቡ ሰማችሁ አይደል ደግሞ ያሉትን? ምን አሉ? ከድር እኮ እብድ አይደለም ሰላይ ነው አላሉ? ሰላይ ጆሮ ጠቢ ነው አሉና ያንን ሸፋፋ ፀጉር ቆራጭ ላኩብኛ። ጭራይን እየተከተለ ውሎ ሊነግራቸው እኮ ነው። በእኛ ሰው በደማስቆ አልኩታ ፀጉር ሲቆርጥ ፎረፎር እየቦነነ አእምሮን የደፈነው ብናኛ ሰተት ብሎን የከታሰርኩበት ከቻል እናረፋ። የት አባቱ የእኛ ሰው በደማስቆ የእኛ ሰላይ ኮፈንን ላነሳው ነው ስለው ግራ ገብቶት እንደቆመ በድንጋይ ግንባሩን ላጥኩለታ። ግንባሩን መነጋገሪያ ራዳሩን ሰባበርኩለት። ተሽከርክሮ ፈረጥ ሂድ አልኩት። ሂድ ወድ መርማሪ ናቸው አይደል የላኩ? ሂድና ንገራቸው ከዚህ በኋላ የማይመጥነኝን ለክብሬ የማይመጥነኝን ሰላይ እንዳይልኩብኝ ወይም ደግሞ የሰላዩን ደሞዝ ለእኔ ክፈሉኝና እኔው ራሴኑ ልሰልልላቸው ብለህ ንገራቸው። ሂድ አልኩትና ገፍተር ሰተተታት ብሎ ጠረግ ከፊት ለፊቴ። ግን ምን ያደርጋል ጓድ ድባቡ የማውቀውን ሰላይ ከራሴ ላይ አውርጄ የማላውቀውን ሰላይ ራሴ ላይ ሾምኩት። በራሳችን እጅ ጉድ ሆነና። የምን ጉድ? በገዛ እጅ በራሴ እጅ ይኸው በገዛ ጥላይ እኮ መበድረግ ሆኗል ውሎ። በገዛ ጥላይ ይኸው ሰተት እያልኩ በገዛ ከዘራዬ የገዛ ጥላዬን እያሳደድኩ እያባረርኩ ብላለሁ። ቆይ ጓድ ድባቡ ጠራኝ። የሰላዩን ደሞዝ ለእኔ ክፈሉኝ ስላቸው ምናልባት ለጥላዬ ከፍለውት ይሆን እንዴ? እኔ ምን አውቃለሁ ጓድ ሰጠት። ምን አለ አፈን ሰብሰብ ምላስን ሰብሰብ አድርገህ ብትኖር ምን አለበት? ጭፍን ጥላቻ ምን ያደርግልሃል? ምን ያደርግልሃል? ስማታ እኔ ከድር የጭፍን ጥላቻ አራማይ ሰው አይደለሁም። እሺ ስማ፣ አስመሳይ ሰው እጠላለሁ፣ ጉቦና ጉቦኛን እጠየፋለሁ። ጥላቻዬንም ማንንም ሳልፈራ በአደባባይ እናገራለሁ። እኔ ለምናገረው ሌሎች በመሳቀቅ እስኪያልቁ ድረስ የመሰለኝን እውነት ደረቴን ነፍቼ እለፍፋለሁ። የድሃ ገንዘብ እያጋበሰ የጠገበ ሁላ ባለስልጣናቱ ቅልብ ሁላ ይንጫጫል። ወይኔ ወንድሜ በቃ ላይ መጡክ እንደ ሎሚ ማሸት ብቻ። እሺት ዳሜ ከድር ብሎታል እያልክ የምታስወራውን ደግሞ ደርሼበታለሁ። ታው በሰው ስም አትነግዱ። በሰው ስም ላይ ተንጠልጥላችሁ ሐሳባችሁን የምትነግዱ ወላዋዮች ታው ብያለሁ። ብቻ ወይ ያሰባችሁትን ተናገሩ፣
ያሰባችሁትን የማትናገሩ ከሆነ ደግሞ አታስቡ። በቃ አዳሜ አስቦ ከማይናገር የማያስብ ይሻላል። ምን አለበት እሱ ሆዱ ከሞላ ያለ ሀሳብ ጠቅልል ብሎ ይተኛል። አሉ አሉ እያለ ምን አባቱ ነው ጆሮአችን የሚያደነቁረው? አዳሜ የጨነቀሽን የነገር ቁንጣን በየጓዳው ትተነፍሽና ከዚያ እንቅ ተደርገሽ ስትያዥ እኔ አይደለሁም ያልኩት። ማን ያለው? ያ ከድር ሰተቴ የሚባለው እብድ በየጎዳናው ሲለፈልፍ ሰምቼው ነው። እንዴ ዛሬ ደግሞ ምን ነው ብሶባቸዋል? ራጂ ኧረ ተው አትረብሸን ተው። ግን ሁልሽም ብሶትሽን በእኔ ላይ ጭነሽ ተጠቅልለሽ ትተኛለሽ። እኔ ቀንና ማታ ግባ 8 ቁጥር ግባ 9 ቁጥር ግባ 10 ቁጥር ግባ እየተባልኩ ቀን በቀን እንደ ሎሚ ይታሻል። 40 እገረፋለሁ። እሺ የታፈነ ሀሳቡን በከድር ላይ መርጎ የተገላገለ ይውደም። ዝም በል አንተ። ይሄ ሰውዬ አንተ ሰው አባቱ እንደ ደስት ነው ማጨራመጥ። በህግ አምላክ ማነው ደቤ? ማን ጠራ? ይሄ ሰውዬ ጤና የለውም እንዴ? ስሜን ነው የጠራው። ይውደም ነው ካለው ማን ይውደም? ኢትዮጵያ ትቅደም። በቃ እናሸንፋለን። ደላላ ይውደም። ደቤ ደላላ ይውደም። ሰውዬውን አንተን አጠራ። ይሄ ሰውዬ ጆሮ አይሰማም እንዴ? ማን ጠራ? ኧረ አንድ በሉት። ኧረ ዛሬ በእጅ እንዳያልፍ ሰው ሞተንም ቢሆን በመቃብር ውስጥ ሆነንም ቢሆን እናሸንፋለን። እሺ ቢያንስ ድምፅህን ቀንስ ራጂ። ዛሬ ግን ልክ አይደለም። እናሸንፋለን ስንል በቃላት ጋጋታ ሳይሆን በልብ ሀቅ፣ በልብ እውነት እናሸንፋለን። ቢገባን ሁላችንም ጉዟችን እንደሆነ ወደ ሞት ነው። ካላስ ጥያቄው ግን የተጓዝንበት መንገድ እንዴት ነው? እየሳቅን ነው ወይንስ እያለቀስን ነው የሚል መሆን አለበት ጥያቄያችን። ወዮ በሉን ዋጡን ሰለቀጡን። እነሱ አልጠገቡ ወይ እኛ አላለቅን። ይኸው አለን ተሰንክለን እንራመዳለን። ሰተተተተ እናሸንፋለን። ምን ሰላም አላችሁ። እንዳትንቀሳቀስ። ማንን? ይኸው ጓድ ባለንበት ቀጥ ሰማለህ? ለምርመራ ትፈልጋለህ? ቀጥል ወደፊት። ጓድ እንዴ ለምርመራ ይሁን ለድብደባ ይሁን ከፈለጋችሁን እኮ ፈለጋችሁን ነው። በቃ ቀጥል ወደፊት። ጓድ እኛስ ወደፊት እንጂ መች ወደኋላ አለን። ጓድ አትቀባጥር አንተ። ተነስ ቀጥል። ጓድ ታዲያ 1 2 ብለን ብንቀጥል አይሻልም? ኧረ እባካችሁ እንግዲህ እንሂድ ካላችሁኝ መንገዶኝ ኢትዮጵያ ትቅደም አላችሁ ጫማ ቀየራችሁ። ቀጥል እርምጃ ትቅደም አላችሁ እባካችሁ ይሄን ይዛችሁ ሂዱ። ሞተንም ቢሆን መቃብር ተጭኖን እናሸንፋለን። ብትፈልጉም እናሸንፋለን። ቆይ እሱ ከማን ወገን ነው? ይሄ በሁለት ቢላ ከሚበሉት ወገን ይሆን እንዴ? አይ ምንም እኮ ልንጨብጠው አልቻልንም። ነገር ሙልጭልጭ ነገር እኮ ነው። ምን ሀገራዊ እብደት፣ አቤታዊ እብደት ምን ለማለት ፈልጎ ነው? እንትን አዲስ የመጣው የእብደት አይነት ነው አለ። ቆይ ስለምን እብደት ነው የሚያወራው? እንደዚህ አይነት ወረርሽኝ ተነስቷል? ኧረ በፍጹም ጌታዬ፣ እብደት አስክሮት ነው እንጂ እንደዚህ አይነት ወረርሽኝ ያው የጤና ባለሙያዎችን ጠይቀን አልመጣም ብሎናል። ግን እሱ እየዞረ ህዝቡን ሲያሳብድ ነው ያለው። ማን ፈቅዶለት? ማለት እንዴት? ይኸው እዚህ ጋር ይኸው ሪፖርት ላይ እንደጻፍኩት
ምንድነው እያለ ያሳበዱንን አሳበድናቸው ያሳበዱንን አሳበድናቸው እያለ ነበር ሲለፈልፍ የነበረው። ማንን ለማለት እንደፈለገ እንጂ አባቱ። ቆይ እነማን ናቸው ያሳበዱት? እንዴትስ ነው የሚያሳብዳቸው? ጠንቋዮቹን መስሎን ነበር። ለምን ከሰዓት ጠንቋይ ቤት ስለታየ። አሃ ከነሱ ጋርም ይሰራል ማለት ነው። ለጸብ ነበር ሄደው ጎትቶ አስወጡት እንጂ ከጠንቋይ ጋርም ይናከሳል። ይሄማ የባሰበት ነው። ይሄው እዚህ ጋር ደግሞ ይሄው በሉን ዋጡን ሰለቀጡን። እነሱ አልጠገቡ ወይኛ አላለቅን። እነማንን ነው? እንትን ይሄው እዚህ ጋር አለ። ይሄው እነማንን ነው? እንትናን ነው ሰፊውን ህዝብ በኑሮ ያስመረሩ ሸፍጠኛ ነጋዴዎችን መስለኝ። እነሱንማ ይበላቸው። አዎ እነሱን ይበላቸው። ቆይ እነሱ መሆናቸው በምን ተረጋገጠ? እንትን የንግድ ሱቅ አካባቢያቸው ነበር ሲለፈልፍ የነበረው። ሌላም ብሏል። ሌላም ሲቀላቀል ነበር። የደሃ ገንዘብ እያጋበሱ የደለበ ሁላ የመንጌ ቀለብ ሁላ ይንጫጫል እያለ ነበር። ይሄማ ቀዩን መስመር አልፏል። ለምን ዝም ተባለ? እኛማ ቀድመን ልናስገባው ነበር። ከፍተኞች ቀደም። ጓድ ድባቡ ከፍተኛ መዘናጋት እየታየባችሁ ነው። ኧረ አልተዘግና። ይኸው ሌላው ሪፖርት ይኸው። ምን ይሄንንም ዛሬ ነው ያለው? አዎ ጓድ መርማሪ የእውነት ተጠሪ፣ ጓድ መርማሪ ሐሰት መንጣሪ፣ ሀቅ እስኪወጣ ገልብጦ አሳሪ፣ ገርፎ አጣሪ፣ ገሎ ጠርጣሪ፣ ጠርጣሪው ተጠርጣሪ፣ ተጠርጣሪው አጣሪ፣ ጠሪው ተጠሪ፣ ተጠሪው ተመንጣሪ፣ ተመንጣሪው ምንጥር፣ መርማሪው ሲሆን ራሳችሁንም ቢሆን ጠርጥሩ። ይሄ ደግሞ ምን አይነት መቀባጠር ነው? ምን አውቃለሁ። ያው እንግዲህ እብደቱ ወሰድ መለስ ሲያደርገው በተለይ ወደ እብደቱ ሲገባ የማይገባ ነገር ይቀባጠራል። እኔ ምን አውቃለሁ። ከባድ እብደት ላይ ነው ያለው። ከፍተኞች እንደለቀቁት ወዲያውኑ ይዘህ እዚህ መጥቶ መመርመር አለበት። ለምን ከፍተኞች ሳይለቁት እንደው ዝም ብለን ይዘን አናመጣው? ጓድ ድባቡ። አቤት። እንዴት ነው እነሱ ሳይለቁት ይዘህ የምታመጣው? እንዴ ምንም ካላስተረፉልን ብዬ ነው። እሱስ እንዴት ነው ተርፏል? ምን ወሬኛ ነገር ነህ፣ ወሬኛ። እያየው አይደል እንዴ ሞተ እንዴ? አቤት ልጅሽ ቃይል ልጅሽ እንጥሎ ነው አሳፍዳሽ ሟችም ገዳይ ያብራክፋዬ ልካለፈ የእናት ስቃዬ እንቅልፋተሽ ማንተኝቶ ምን ሊቀና ሀገር ሞቶ የመጣ ሄደው እያዛለው መንገድ ግንባሬ ገረጣ ለምህረት ይስሰግድ በሐሰት ለነጠቁኝ ለቀሙኝ እንቅልፌን ታንጎላጁ ላለሁ በቀንቁ ማንጠፌ